በህብረተሰቡ ተሳትፎ የሚከናወኑ የመንገድና የድልድይ መሰረተ ልማቶችን ለማሳደግ በህጋዊ መንገድ ሀብትን የማሰባሰብ ስራን በትኩረት እንደሚሰራ የወላይታ ዞን አስተዳደር አስታወቀ። የወላይታ ዞን ትራንስፖርትና መንገድ ልማት መምሪያ በበኩሉ በ2017 ዓ.ም ህብረተሰቡን በማስተባበርና በማግባባት ባከናወነው የልማት ስራ ከ20 ሚሊዮን ብር በላይ ወጪ ማዳኑን ተናግሯል። መምሪያው የመንገድ መሰረተ ልማት ለብልጽግና በሚል መሪ ቃል ከታችኛው መዋቅር ጋር መግባባት ለመፍጠር የ2018 ዓ.ም የህብረተሰብ ተሳትፎ የንቅናቄ መድረክ አካሂዷል። ዳግም ማዴቦ ጉዳዩን በዝርዝር ተመልክቶታል። አሁን እያደገ ከመጣው የህዝብ ፍላጎት አንጻር በመንግስት በጀት ብቻ የመንገድ የድልድይና ሌሎች የመሰረተ ልማት አውታሮችን በአጭር ጊዜ እውን ማድረግ አዳጋች ነው። ለዚህ ደግሞ ህብረተሰቡን የልማቱ ባለቤት የማድረግ ስራ ያሻል። እንደ ወላይታ ዞንም በተለይ ከቅርብ ዓመታት ወዲህ የዲያስፖራው ማህበረሰብ ክፍል በልማት ስራዎች ላይ እያደረገ ያለው ተሳትፎ በእጅጉ የሚበረታታ መሆኑን ያስታውሱት የዞኑ ምክትል አስተዳዳሪ አቶ ተስፋውን ታዲዮስ ይህን ተግባር ይበልጥ ውጤታማ ለማድረግ ሀብቴ ማሰባሰብ ስራ ላይ እያጋጠሙ ያሉ ችግሮችን ለመቅረፍ በትኩረት ይሰራል ብለዋል። ከህጋዊ ደረሰኝ ባሻገር አንዳንድ አካባቢዎች ላይ ያለ ደረሰኝ ከየቀበሌያት ሀብት መሰብሰቦች አሉ። አንዳንዱ ጋር ደግሞ ነጭ ወረቀት ገንዘብ መሰብሰብ፣ ይሄ ሀብትን በአግባቡ ከመጠቀም አኳያ እንቅፋት ይሆናል። ለግለሰቦች ጥቅም ይውላልና ለታለመለት ልማት ከማዋል አኳያ ችግሮች እንዳሉ የተገመገመበት ሁኔታዎች አሉ። ከዚያ አኳያ ያሉ ችግሮችን መፍታት አለብን በሚለው ሁሉም ወረዳ ወጥ በሆነ ሁኔታ ዛሬ ከዚህ በኋላ ንቅናቄ መድረኩን ታችም ግልጽ ሆኖ ግልጽኝነት በማፍጠር ህብረተሰቡ ጋር መወያየት እንዳለበትና ወደ ልማቱ መግባት እንዳለበት ተግባብተን የወጣንበት መድረክ ነው ዛሬ። መንገድ መሰረተ ልማት ለብልጽግና በሚል መሪ ቃል በተዘጋጀው የህብረተሰብ ተሳትፎ የንቅናቄ መድረክ የወላይታ ዞን ትራንስፖርትና መንገድ ልማት መምሪያ በ2017 ዓ.ም ህብረተሰቡን በማስተባበርና በማግባባት ባከናወነው የልማት ስራ ከ20 ሚሊዮን ብር በላይ ወጪ ማዳኑን የመምሪያው ኃላፊ ዶክተር ማርቆስ ጭምብሮ ተናግረዋል። አጠቃላይ በገንዘብ ደረጃ ከ50 ሚሊዮን ብር በላይ ተሰብስቧል። እንደገና ህብረተሰብ ደግሞ ወጥቶ በራሳቸው ጉልበትም ጭምር ነባር መንገድ የተበላሹትን ከመጠገን አንጻር አዲስ መንገዶችንም ጭምር ደግሞ ከመክፈት አንጻር ከፍ ያለ የህብረተሰብ ቁጥር የተሳተፈበት የህብረተሰብ ቁጥርም ጭምር ደግሞ ተሳትፎን ወደ ገንዘብ ስንቀይረውም ከ20 ሚሊዮን ብር በላይ የሚገመት ወጪ ማዳን የቻልንበት ያ ማለት የህብረተሰብ ተሳትፎ ድርሻንና ባለሀብትን ዲያስፖራን ህዝቡን አስተባብሮ ደግሞ በጥሬ ገንዘብ የተሰበሰበውን አጠቃላይ በምናይበት ጊዜ በ2017 እንደ ዞናችን ከ70 ሚሊዮን ብር በላይ መሰብሰብ እና ማስተባበር ችለናል ብለን ማሰብ ይቻላል። በዚህ የተሰሩ አጠቃላይ ደግሞ በመደበኛም በወቅታዊም ከ587 ኪሎ ሜትር በላይ መንገድ የተሰራበት ሁኔታ አለ። ከታችኛው መዋቅር ጋር መግባባት ለመፍጠር የተዘጋጀው ይህ መድረክ በህብረተሰብ ተሳትፎ ውስንነት ያለባቸው መዋቅሮች የተሻለ አፈጻጸም ካላቸው መዋቅሮች ተሞክሮ የወሰዱበትም ሆኗል። ባለሀብቱን ዲያስፖራውን ገና ሞቢላይዝ አላረግንም፣ ገና አላሳተም፣ ጅምር ስራ ነው እያለን ያለ ነው። ነገር ግን ከሌሎች መዋቅሮች አንጻር ሲታይ የተሻለ ነው የተባለው ቢሆንም ግን እኛ ገና ሀሁ ብለን ገና ጅምር ላይ ብለን ነው የምናስበው። ስለዚህ የበለጠ ባለሀብቶቹን የማስተባበር ስራ አንዳንድ ቀና ዲያስፖራዎች አሉ፣ አሜሪካ፣ አውሮፓ ያሉት ሶዶ ዙሪያ ላይ እንደነ አለማዮ ዳልኮ አይነት በእኛ ወረዳ እንደ ታምራት ራሻ አይነት ሌሎቹ ለመሳተፍ ፈቃደኝነቱን እያሳዩ ይገኛሉ። አሁን እኛ እንደኛ ወረዳ ድልድይ አሁንም ሌላ ተጨማሪ ቡሻ ቀበሌ ላይ ኦፋይሾ የሚባለው አካባቢ ድልድይ ለማሰራት አሁንም ጨረታ አውጥተናል። እንደኛ ወረዳ ማለት ነው። በእኛ ወረዳ ካፒታል በጀት በራሳችን ውስጥ ገቢ ማለት ነው። አሁን ይሄ ጨረታ ወጥቷል። በሰዓት ጨረታ ይሰጠናል ያለው ይሄ ከፍተኛ የሆነ በ2013 ምርጫ ላይ እዛ አካባቢ ከፍተኛ የሆነ ችግር የፈጠረ ስለሆነ እሱን ለመቅረፍ ብለን አሁን ህብረተሰቡን አሳትፈን ከኛም ደግሞ ጨምረን ድልድይ ጀምረናል። በሰዓት ከኛ የሚጠበቀው እናደርጋለን። ይሄ አሁን የተሰጠው ሪፖርት የሚያስተምርና ወደፊት የሚያሰራ ነው። ህብረተሰብ ተሳትፎ በተለይ ሀብት ከመሰብሰብ አንጻር አምና ውስንነት ነበረ። ይህንን ከወዲሁ አርመን ለዘንድሮ ደረሰኝ አሳትመን በዚህን ሰዓት ከ2018 ከ200 ሺህ ብር በላይ ሰብስበናል። ቀድመን ወደ ተግባር ገብተናል ማለት ነው።
ከህብረተሰብ ተሳትፎ አንጻር ውስንነት ያለባቸው መዋቅሮች በ2018 ዓ.ም አፈጻጸማቸውን ለማሳደግ መስራት እንዳለባቸው ሲገለጽ፣ የዞኑ መንግስትም ከወረዳዎችና ከክልሉ ጋር በመቀናጀት ወደ ኋላ የቀሩ የመንገድና የድልድይ መሰረተ ልማቶችን በአጭር ጊዜ ለማጠናቀቅ እንደሚሰራ አስታውቋል። ሜዳማ የሆኑ አካባቢዎች አሉ፣ በተፈጥሮ ማንቸገርባቸው ሆኖም ግን ትንሽ መስራትን የሚጠይቁ ከዛ አለፍ ስንል በተፈጥሮ ደግሞ በጥንቃቄ በልዩ ትኩረት መስራት የሚጠበቅብን ሜዳማ ያልሆኑ ተራራማ፣ ቁልቁለት የተለያዩ ጉዳዮች ያሏቸው አካባቢዎች አሉ። ስለዚህ ያንን ታሳቢ ባደረገ መንገድ በልዩ ትኩረት ሊሰራ ይገባል። በህብረተሰብ ተሳትፎ ነው፣ ብዙ የሚቸግር ነገር አይደለም ማለት ነው። ህዝብን ማስተባበር፣ ህዝብ ጋር እምነት መፍጠር፣ ህዝብን ካስተባበርን በኋላ በንጽህና ደግሞ ህዝቡ ከሰጠን መልሶ ለህዝብ መስጠት ማለት ነው። አመታትን አስቆጥሮ ያላለቁ መንገዶች አሉ በተለያዩ ወረዳዎች አካባቢ። አንዳንዶቹ ጋር ደግሞ ድልድዮች አሉ። እነዚህን ዞን መንግስትም ከወረዳ ጋር በመቀናጀት ክልሉ እነዚህ ችግሮችን በአጭር ጊዜ ለመፍታት አንዳንዶቹ ሀብት ተይዞላቸው አሁን ስራ ውስጥ እየገቡ ያሉ አሉ፣ ጨረታ ሂደት ላይ ያሉ አሉ። አንዳንዶቹ ደግሞ በየጊዜው እንግዲህ የመንግስት ሀብት በህዝብ ዘንድ ፍላጎቱ ከፍ ያለ ነው፣ ግን በሀብት እጥረቱ እያጠረ በመምጣቱ የተስተጓጉላሉና አሁን ወደ ስራ ውስጥ እየገቡ ያሉም አሉ። ከዚህ አኳያ የዞን መንግስትም በቅርበት ክትትል ማድረግ የሚፈልጉ አሉ። እነዚህን ደግሞ በመቀናጀት ከክልልም ጋርም በጋራ ተቀናጅተን ወደ አጭር ጊዜ ውስጥ ለአገልግሎት እንዲበቁ የማድረግ ስራዎችን መስራት እንዳለብን እኛም ኃላፊነት ወሰንበት ሁኔታዎች አሉ። የትምህርት ውጤት ማሽቆልቆል ችግርን ለመፍታት በሚደረገው ጥረት ከትምህርቱ ሴክተር ባሻገር የባለድርሻ አካላት ጥምርታ ከፍተኛ ድርሻ ይወስዳል አለ የወላይታ ሶዶ ከተማ ትምህርት መምሪያው የትምህርት ዘርፉን ለማሳደግ ከሚመለከታቸው ባለድርሻ አካላት ጋር የውይይት መድረክ አካሂዷል። ትምህርት ቤቶች ለመማር ማስተማር ስራ ምቹ እንዲሆኑ የማድረግ ስራዎች ተጠናክረው ሊቀጥሉ እንደሚገባም የመድረኩ ተሳታፊዎች ጠቁመዋል። መድረኩን ሂሩት የምሩ ተከታትለዋለች፣ እንደሚከተለው ዘገባውን ታቀርበዋለች። በሶዶ ከተማ ትምህርት መምሪያ የተማሪዎች ውጤት ማሽቆልቆል ዙሪያ ከሚመለከታቸው ባለድርሻ አካላት ጋር የውይይት መድረክ አካሂዷል። በቀጣይም የትምህርት ጥራትን ለማምጣት በተለይም በመንግስት ትምህርት ቤቶች የመማር ማስተማር ሂደት ውስጥ የሚታዩትን ችግሮች ለመፍታት በእቅድ ሊሰራ እንደሚገባ የጉባኤው ተሳታፊዎች አንስተዋል። ትምህርት ቤት ላይ ነው እኔ በጣም ምናልባት ሁላችንም ሰንስ ማድረግ አለብን። ለተከታታይ 3 ዓመታት በ6ኛ እና 8ኛ ፕላስ 12ኛ ያላሳለፉ ትምህርት ቤቶች ኢጣፋንታቸው ምንድነው? ቅድም አንዳንድ ወደ 1ኛ 3ኛ አካባቢ ወሰዱ ሰዎች ይሄን ነገር አንስተዋል። እነዚህ ትምህርት ቤቶች ከህዝብ ከአካባቢው ህብረተሰብ ጋር ዲቴል ውይይት ማድረግ አለባቸው። ለምን ምንድነው ችግሩ? እኔ እስከ አክሽን ሪሰርች መሰራት አለበት ብዬ አስባለሁ። አሁን ቀጣይ ዓመት 4ኛ ላይ ባያሳልፍስ የሚፈሳው እኮ የመንግስት ሪሶርስ ነው። እዛ ጋር የሚሰራው እኮ መምህራን ተከፍሎ ነው የሚሰራው። እዛ ተቀጥሮ የሚሰራው ርዕሰ መምህራን እዛ ያለው አደረጃጀት ሁሉ ተቀጥሮ ነው የሚሰራው። ዘን ውጤት ከሌለ ይሄ ትምህርት ቤት ኢጣፋንታ ምንድነው በሚለው ዙሪያ እኔ እንጃ እንደ ፓርቲም እንደ ትምህርት መምሪያችንም እንደ ህብረተሰብ መስራት ያለብን ነገር ይታየኛል። በነገራችን ላይ አስተማሪ ኤግዞስትድ ሆኗል። ምክንያቱም የአስተማሪነት ስራ ለአስተማሪነት ብቻ የተሰጠ ነው የሚመስለው። እውነት ነው። አሁን ፖለቲከኞች ኢንተርፌር አድርገው የአስተማሪ ችግር ምንድነው? የተማሪ ችግር ምንድነው? ትምህርት ቤት የሚስተዋለው ችግር ምንድነው? አስተማሪ ሰፖርት እየተደረገ ነው ወይ? ተማሪ ሰፖርት እየተደረገ ነው ወይ የሚለውን ነገር በየጊዜው ክትትል ቢደረግ አሁን ችግር ያለበት ለምሳሌ አንድ አስተማሪ የክህሎት ጋፕ ሊኖረው ይችላል። ያ አስተማሪ ቁጥጥር ተደርጎ መለየት አለበት። ኦር ደግሞ በደንብ የሚሰራው አስተማሪ ኢንካሬጅ መደረግ አለበት። እኛ ጋር ከ11ኛ ከ12ኞች ጋር ለይተን ውይይት አድርገናል። አሁን እነሱ ተማሪዎች እኛን የሚያሳዩት ነገር አለ፣ ማሻሻል ያለብንን ነገር የሚጠቁሙት ነገር አለ። በራሳቸው ደግሞ ተነሳሽነት እንዲኖራቸው ከኛ የሚፈልጉት ነገር አለ። ይሄን ማድረግ መቻል አለብን። ስለ እውነት ከዜሮ መውጣት አለብን። ያመናል የኛ የተሻለ ነው እያልኩ አይደለም። ይሄን ማለት 100% አይደለም። ትንሽ መነቃቃቱ አለ። አሁን ግን እኛ ከእጥፍ በላይ ለመስራት ከመምህራን ጋር በደንብ ዲል አድርገናል። የትምህርት ቤቶችን አቅም ለማሳደግ ለመማር ማስተማር ምቹ ጽዱ አካባቢን ለመፍጠርና የተማሪዎችን ዕውቀት መቅረጽ ትኩረት እንደሚሻ ተመላክቷል። ተማሪው ማወቅ ያለበትን አውቆ አይደለም የሚመጣው። ስለዚህ ከታች ከኪንደርጋርተን ጀምሮ አንደኛ ደረጃ መካከለኛ ላይ ሃይ ስኩል ላይ ተማሪው መማር ያለበትን እየተማረ ነው ወይ? አስተማሪው እያስተማረ ነው ወይ?
የእውቀት ጋፕ አለው ወይ? የእውቀት ጋፕ ካለ ምን መደረግ አለበት የሚለውን ነገር በየጊዜው ካላረምን ውጤት በመጣ ቁጥር ብቻ ይሄን ያህል ውጤት መጣ፣ ይሄን ያህል አሽቆለቆለ ማለት ብቻውን ዋጋ የለው። ስለዚህ ለውጤት ማሽቆልቆል ችግሩ ማን ነው የሚለው ተነክሶ መውጣት አለበት። ተማሪውን ሰብስበን ሰዓት እንደሚጠቅም እየነገርነው ነው። ግን እኛ ጋር የሰዓት ጉዳይ በጣም ዜሮ በልቷል። በቃ ቢለው ዜሮ ሌብል ነው የወረደውና ይሄን ከተማሪው ጋር አንስተን ተማሪው እንዲማር ማድረግ ጠፍቶ የሚሄድ ተማሪ አለ፣ የማይማር ኖት የማይጽፍ ተማሪ አለ። ይሄን እኛ ካልተከታተል ነው ወላጅ ካልተከታተለው ማን ይሄን እንዴት አድርገን ውጤት ልናመጣ እንችላለን የሚል አመለካከት ነው ያለኝ። እንደ ሶዶ ከተማ ትምህርት መምሪያ ለውጤት ማሽቆልቆል እንደ ጉድለት የሚታዩ ክፍተቶችን ለመሙላት ውጤት ላይ በትኩረት እንደሚሰራ የተገለጸ ሲሆን ስርዓትን ጠብቀው በማያስተምሩ መምህራን ዙሪያ ውሳኔ መስጠት እንደሚያስፈልግም አጽንኦት ተሰጥቶበታል። ያለው እዛ ያለውን በአግባቡ ተጠቀሙ፣ ሶፍት ኮፒዎችም የተላኩ ፕሪንት አድርጋችሁ ተጠቀሙ። እንደገና ከክልልም ከሌላ ቦታም የመጡ ያሉ መምህራን መጽሐፎች ስላሉ ሰሞኑን ስርጭት ይካሄዳል። በብዛት ነው መጽሐፍ እየገባ ያለው። ቅድም እንደተባለው 10 ደቂቃ ተጠቅሞ ይወጣል። በመንግስት ቼክ አለ። የመማር ማስተማር ስራን መምራት የኛ ዋና ነው። ሙሉ ባበቃ የመጀመሪያ አጀንዳችን እሱ ቼክ አድርጎ ልምድ መቀመር፣ ሊቃንም ሌሎችም ጋር ያለው ነገር ምንድነው የሚለው ነገር እኛም ለማየት እንሞክራለን። ትምህርት ቤቶች የበቃ ዜጋን ለማፍራት መምህራን ባላቸው አቅም ማስተማርና ተማሪዎቻቸውን ለማብቃት ራሳቸውን በእውቀትና በእቅድ በመስራት ውጤት ማምጣት አለባቸው ያሉት የመንግስት ዋና ተጠሪ ረዳት ፕሮፌሰር ዘገየ ጳውሎስ ናቸው። አንድ ባንድ ቀደም መምህር የራሱን ተማሪ ለይቶ አያውቅም። ትክክል ነው። ተማሪ ደግሞ የት መድረስ እንዳለበት ታርጌት አያውቅም። ተስፋ ቆርጦ ዝም ብሎ ገብቶ መውጣት። ሰው እኮ በነገራችን ላይ አቅማችን ብለን መጠቀም ብንችል ያግለሰብ ተማሪ ወላጅ እቤቱ የቻለውን ያህል ልጁ እንዲያነብ ቢያደርግ ቢከታተል ቢደግፍ፣ መምህር ደግሞ ለማስተማር ሲሄድ ተጨንቆ አስቦ አንብቦ ቢገባ እንደዚህ ብሎ የሚገባ መምህር አይጠፋም። ባይዘ ተዘጋጅቶ ይገባል ወይ መምህር ሚሊዮንም ብለን በማየት ያስፈልጋል። ክላስ ላይ እኮ ተማሪም ጠይቆ ጥያቄ ቢጠይቅ ተማሪ ቢቆጣ መምህራን ይጠፋል። አይሶ ይችላል የሚያሸማቅቅ ይጠፋል። ስለዚህ ጠያቂ ትውልድ እንዲፈጠር ማድረግ ያስፈልጋል። በቀጣይ የተሻለ ውጤት ለማምጣት ሁሉም የትምህርቱን ስራ መደገፍ እንደሚገባ ተጠቁሟል። በህፃናት ላይ የሚደርሰው ጥቃትና ብዝበዛ መልኩን እየቀየረና እየተወሳሰበ በመሆኑ ህብረተሰቡና ጉዳዩ የሚመለከታቸው አካላት ትኩረት ያስፈልጋል አሉ የወላይታ ሶዶ ከተማ ሴቶችና ህፃናት ጉዳይ መምሪያ ኃላፊ ወይዘሮ ቴነሽ ኤልያስም። ህፃናት የመጪው ትውልድ መሰረት ስለሆኑ ጥበቃና እንክብካቤ ሊደረግላቸው እንደሚገባም አመላክተዋል። ኃላፊዋ ዓለም አቀፍ የህፃናት ቀንና የነጭ ሪቫን ቀን በወላይታ ሶዶ ከተማ በተለያዩ መርሃ ግብሮች ተከብረዋል። ትዝታ ታከለ ዝርዝሩን አሰናድተዋለች። ሀገር የሚገነባውና ትውልድ የሚቀረጸው ሁለንተናዊ እድገታቸው ተጠብቆ መብታቸው ሲከበርና ሀሳባቸው ሲደመጥ በመሆኑ የህፃናት ቀንን ማክበር ትርጉም ያለው ተሳትፏቸው እንዲረጋገጥ ለማገዝ ያለው ፋይዳ የጎላ ነው። ልጆች የእግዚአብሔር ስጦታዎች ናቸው ተብሎ በመጽሐፍ ቅዱስ እንደተጻፈ ይህ ውድ የሆነ ስጦታ ማንም ሰው በዚህ ዓለም ላይ ሊፈላሰፍ እውቀት ሊኖረው ሊማር ሳይንሱን ሊያጠና ይችላል። ነገር ግን የሰው ልጅን የመሰለ ነገር ማግኘት መስራትም አይችልም፣ አቅሙም የለውም። ይህን የሰጠ ፈጣሪ የሰጠን ስጦታ ማንከባከብ፣ ማሳደግ፣ ማስተማር ከነ ይጠበቃል። ብዙ ሽፋን ተደርጎ የሚታለፉ ነገሮች አሉ እና በተለይም የፍትህ አካላት በህፃናት ላይ ራሳቸው ነው ችግራቸው እንኳን ይሄ ነው ችግር እንደዚህ ነው ተበድያለሁ ብሎ መግለጽ የማይችሉ ህፃናትን የሚበድሉ ሰዎችን አስተማሪ የሆነ ቅጣት ቢሰጥ ለማህበረሰቡ ትምህርት ሊሆን ይችላል። መንግስት ብቻውን መንግስታዊ ያልሆኑ ድርጅቶች ብቻቸውን የፍትህ ተቋማት ብቻቸውን ማሳካት የሚችሉት ጉዳይ አይደለም ጉዳዩ። ስለዚህ ወደ ታች ወደ ማህበረሰብ ወደ እያንዳንዱ ሰው እሳቤ ውስጥ ወደ እያንዳንዱ ሰው አመለካከት ውስጥ በትኩረት ካልሰራን በጣም አስቸጋሪ የሚሆን ረጅም ጊዜም ጉዳዮችን
መስመር ለማስያዝ ህጻናት የተጠበቁ እንዲሆኑ ሴቶች ከጥቃት የተጠበቁ እንዲሆኑ የማድረጉ ስራ ሰፊ ጊዜ የሚወስድ እንዳይሆን ማህበረሰባዊ የማድረግ ስራ ላይ በጣም መስራት እንዳለብን ይሰማኛል። በየጊዜው መልኩን እየለወጠ የመጣው በህፃናት ላይ የሚደርሰው የመብት ጥሰት ሊገታ ስለሚገባ የዝግጅቱ ተሳታፊዎች ድርሻቸውን ለመወጣት ቃል ገብተዋል። እነዚህ ህፃናት እንዳይጎዱ ያለ ትምህርት እንዳይቀሩ የማድረግ ስራ፣ ደብተር ገዝተን የመስጠት ስራ፣ አልባሳት የመስጠት ስራ፣ ይህንን ስራ በቤተ ክርስቲያናችን እንሰራለን። አዎ የተደረገው ይሄ ጉባኤም እጅግ በጣም ሰፋ ተደርጎ ሰውም ስለተጠራ አሁን እኛ የሰማነውን ደግሞ እዚህ ለራሳችን ሰምተን የምናስቀር ከሆነ ልክ አይመጣም። የኢትዮጵያ ኢኮኖሚ ያንን ያህል እንትን ለማለት በቂ እንኳን ባይሆንም ካለን ደረጃ አንድ ልጅ እኮ ልጅ ተወልዶ እንክብካቤ ካልተደረገለት፣ ልብስ ካልተገዛለት፣ ጫማ ካልተገዛለት፣ የሚያስፈልገው ቁሳቁስ ሁሉ ካልተሟላለት ለዛ ያንን ላላሟላ ወላጅ አይታዘዝም። የሴቶችና ህጻናት ልዩ ምርመራና ክስ ስራ ሂደት አለ። እንደ ሶዶ ከተማ የአራዳና ህጻናት ምድብ ችሎት አለ። መንግስት ጥረት እያደረገ ባለበት ሁኔታ ያሉ ነገሮችን ከሌሎች ጋር እጅ ለእጅ ብንያያዝ የተሻለ ውጤት እናመጣለን የሚል ነገር አለኝ። ጥቃት ደርሶ እኛ ጋር የገቡ ልጆች ብዙ ጊዜ መውሰድ አለ። ያ ሂደት በጣም ለኛም ካለው ሂደት ፍርድ ቤት አንዳንድ ደላላዎች አማካኝነት ያለው የፍርድ ሂደቱን እያዛባ ስለሚሄድ በዛ ላይ አንድ ተጋላጭ ወይ ተጠቂ እንደገባ ወዲያው የምስክር ቃል ተወስዶ ወዲያው ውሳኔ ላይ ባይደርስ ወዲያው ቃል ወስዶ ወደ ቤተሰቦቻቸው ጋር የሚቀላቀሉበት ሁኔታ ቢፈጠር ከዛ አንጻርም ፍርድ ቤት ጋር ያለው ጉዳዮቹ በደንብ ተጠናክሮ ቢሰራ የሚል ነው። ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል የተከበረው ዕለት የመጪው ትውልድ መሰረት የሆኑ ህጻናትንና ሴቶችን ከጥቃት ለመከላከል በቅንጅት መስራት እንደሚያስፈልግ ያመላከተ ነው ብለዋል የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ እቴነሽ ኤልያስ። ጥቃት ሲደርስባቸው ሌሎች ነገር ሲሆንባቸው በአግባቡ ውሳኔ መሊባትም እንዲስ የማድረግ ኃላፊነት በጋራ ብንይዝ የተሻለ ነው የሚሆነው። መንግስት የሰጠው ትኩረት እንደተባለው ነው። ኢቨን አሁን ከተማ ላይ ቀበሌ መዋቅር ላይ የሴቶች ህጻናት ፖሊስ አለ፣ ፍርድ ቤቶች አሉ፣ በየደረጃው ያሉ ፍርድ ቤቶች አሉ። ፖሊስም የሴቶች ፖሊስ መርማሪ ፖሊሶች ሁሉ አሉ። እነዛ ሁሉ አሁን የተገኘ የሴቶች ልማት ህብረት፣ የኛ የሴት አደረጃጀቶች፣ ዳኞች፣ ፍትህ ተቋማት፣ መያዶች በጋራ ከሆነ የተወሰነ ጥቃትን የመቀነስ ስራ መስራት እንችላለን የሚለውን ለማለት ነው። ከዛ ውጪ የህፃናት የመጫወት መብት በየተቋማችሁ በየአደረጃጀታችሁ ወደ ታች የምታወርዱበትን ሁኔታ ብታመቻችሁ። በዓለም ለ36ኛ በአገር አቀፍ ደረጃ ለ20ኛ ጊዜ የተከበረው የህፃናት ቀን የህፃናት ጥበቃና የመጫወት መብት ለሁሉም ህፃናት ለማረጋገጥ የሚያስችል መሆኑን የከተማው የመንግስት ዋና ተጠሪ አቶ ዘገየ ጳውሎስ ገልጸዋል። ሁላችንም ጥቃትን የሚጸየፍ የህፃናት የሴቶች ጥቃት የሚጸየፍ ማህበረሰብ በመፍጠር ለትውልድ ግንባታ ሚናችንም መወጣት ይጠበቅብናል። ሴቶች የማህበረሰባችን 50%ና ከዛ በላይ ድርሻ ያላቸው ከመሆናቸው አንፃር በእነሱ ላይ የሚሰራው ለሀገር ግንባታ፣ ለኢኮኖሚ እድገት፣ ለማህበራዊ ብልጽግና ከፍተኛ አስተዋጽኦ ስላለ ሁሉም አካል የራሱን ድርሻ እንዲወጣ በዚህ አጋጣሚ ጥሪን ለማስተላለፍ ፈልጋለሁ። በዝግጅቱ ላይ ኑሯቸውን በጎዳና ላደረጉ ህጻናት የቁሳቁስ ድጋፍና የህጻናት መጫወቻ ስፍራ ምልከታ ተደርጓል።